ይላችሁ ልንገር የመሬቱ ጉዳይ ሁሉ የመሬት ኬዝ እዚህ መሬት ያለው ነገር የኑሮ የህይወት የትዳር የጮኝነት ምናምን የልጆች ምናምን ጉዳይ ሁሉ ተስተካክሎልኝ አንድ ቀን በደንብ ጌታን አመሰግን ካልክ መቼም ሳታመሰግን ነው የምትሄድ። መቼም አይስተካከል። አንዱ ይስተካከላል ሌላ ብቅ ይላል። ይሄን ስታስተካክለው በዚህ ፈተና አለ። ደሞዝን በዚህ ይዘህ ስትሄድ ገበያ ከደሞዝ በላይ ይሆናል ሰማይ። እሱን ደግሞ በዘዴ መኖር ስትጀምርበት ደግሞ በዚህ በኩል ሌላ ቀዳዳ ባልሽ በዚህ ደግሞ ሚስት በዛ አለቃ ጎረቤት እና በቃ አይስተካከልም። እና መቼም በቃ ላትደሰቱ ነው፣ ሳዘምሩ ልትሞቱ ነው። አንድ ቀን እንኳን ሳስቁ ደስ አይላችሁ እንዲህ እንደተጨማደዳችሁ ልትሄዱ ነው። እንዴት ነው ነገሩ? ሁሉ ጊዜ በጌታ ደስ ይበላችሁ የሚለው ጥቅስ ሆኖ ደግሞ ማያውቀው ክርስቲያን የለም። እሱን ጥቅስ ማያውቅ የለም። ሁሉ ጊዜ በጌታ ደስ ይበላችሁ ማያውቅ የለም። የሚኖረው ግን ስንት እንደሆነ እግዚአብሔር ይወቅ። ወንድሜ ጥያቄ እኔም አለኝ፣ ጥያቄ አንተም አለ፣ ጥያቄ አንቺም አለሽ። ሁሉ አይሞላም፣ ሁሉ አይቀናም፣ ሁሉ አይሳካም። በግልጽ ልንገራችሁ ምንም አባበል የለም። እዚህ ቸርች የምትመጡት ሁሉን ኦኬ ለባረክ ሆነ የለም። ሂዱ አሉ የሚፎግሯችሁ እነሱ አሉ። እኔ ግን አስተካክለዋለሁ። ዛሬ እግዚአብሔር የላከኝ የህዝቤን ነገር አቀና ብሎኝ ነው። ምን ነው በጌታ ቤት ብዙ አመት ቆይተዋል። ሌሎችም እኮ አቅንተውላቸው ነበር። ምንድነው ይሄ ነገር? ወገኖቼ ምድር ገነት አይደለችም። ተስፋችን እዚህ አይደለም። እዚሁማ ሁሉ ነገር ኦኬ ከሆነ ሰማይ ላትናፍቅ ነው። እዚሁማ ሁሉ እኮ ከሆነ በጌታ ሳይሆን ደስ የሚልህ ባለህ ነገር ደስ ሊልህ ነው ማለት ነው። መጽሐፉ ደግሞ አውቆ ሁሉ ጊዜ በጌታ ደስ ይበላችሁ ምን ማለት ነው? በዚህ ምድር ሁሉ ጊዜ መደሰት አይቻልም። በጌታ ደስ ይበላችሁ እና መሳቅ ጀምሩ እና ዝማሬ ጀምሩ። ጥያቄ አለኝ፣ ጥያቄ አለህ፣ ጥያቄ አለሽ፣ ግን ጀምር በቃ ዝም ብለህ በማለት እንደው በቃ ደስ አለኝ በጌታ በል። በቃ ይገርመኛል በል። መዳኔ ሳስበው ደስ ይለኛል በል። ዝም በለ እስቲ የሆነ ቀን ፈገግ በሉ። ኧረ የሆነ ቀን በቃ ደስ ይበላችሁ። እስቲ ዝም ብላችሁ ዘምሩ። ባትችልም ዝም ብለህ ዘምር። ብዙ ጊዜ እንደምለው ዝም ብለህ ክፈትና መዝሙሩን ደስ ብሎኛል በል፣ ችግር የለውም። ምንም በቃ ዝማሬ፣ የደስታ ዝማሬ ያስፈልገናል። አንዳንዱ ሰው ከዘመረ ብዙ ጊዜ ሆነ የሆነ ቀን የሆነ ነገር ሆኖለት የዘመረ እስካሁን አልዘመረም። ይሄን ሰው የምታቆም መሰለ። እኛ መዝሙር ስንጀምር አብሮን መዘመር ይጀምርና አቤት አቤት ሁሉ ቆሽሾ ስለቆየ ሳጠርገው ስለቆየ ገብቷል። ለምን አልሰራህበትም? አልዘመርክበትም። መዝሙር ሲጀምር ተው 100 ሰውን የሚለው ለምን ሲባል ሳታጸዳው ነው የቆየ። አልማዙ ሰርቶ ያውቅ። ዘምሩ በቃ ኑ እኛ 40 መዝሙር አለን። 40 ሪትም የሌለው መስመር የሌለው እንደተገኘ የሚዘመር መዝሙር አለ። ምንም ዝግጅት የሌለው የመዝሙሩ መሪ ደግሞ ማን ነው ታውቃለህ? እኔ እንደመጣልኝ ኳየሮች በቃ ሁሉ ነው እንትን ነው ጋር እንደዚህ አንዳንዴ ትዘገያለህ። እኔ እናቴ እየተደሰትኩ ነው። እኔ ደግሞ ሪክተም ምናምን እየተከተልኩ እነሱ ጋር መከራ አልበላም። እኔ እናቴ ያው የምፈልገው በጌታ መደሰት። አንተ ዓለም ላይ ያለ ከዓለምም አፍሪካ እያለ መቼ ነው ደስ የሚልህ? ኢየሱስ ከሙታን ስለተነሳ የሰማይ ጉዳይ በማን እጅ ነው? በማን እጅ ብቻ? እንግዲህ እንደሰማችሁት ነው። እውነት ነው። ታውቃላችሁ ለመደሰት እኮ በጣም ብዙ ምክንያቶች አሉ። ጤንነታችን ራሱን የቻለ የደስታ ምክንያታችን ሊሆን ይገባል። ብዙዎቻችን የማንደሰተው ያለንን የተሰጠንን የተቀበልነውን ሳይሆን የሌለንን እያሰብን ስለሆነ ነው። ነገር ግን ሐዋርያው ጳውሎስ ፊልጵስዩስን ሲጽፍ እስር ቤት ሆኖ ነውና በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። ይሄን የሚለው ምን ውስጥ ሆኖ ነው? መከራ ውስጥ። ይሄድ ከክርስቶስ ጋር ልኖር እናፍቃለሁ። ምን እንደምመርጥ አላስታውቅም። ምክንያቱም ልሞትም ልኖርም እችላለሁ። አሁን እስር ቤት ውስጥ ሊገሉኝም ልድንም እችላለሁ ነው በሌላ መንገድ። ስለዚህ በዚህ ውስጥ ሆኖ ግን በጌታ መደሰትን እየተለማመደ ነው። ዛሬ ግን በቃ ምኞታችን፣ መሻታችን፣ ፍላጎታችን በዛና እሱን ለመሙላት ዕለት ዕለት ስንጥር፣ ስንለፋ፣ ስንደክም ነገር ግን አይሞላም። አይን ከማየት ጆሮ ከመስማት ይጠግባልን ይላል መጽሐፍ። ሆድም ደግሞ በልቶ አይጠግብም፣ አይሞላም። በቃ ሁልጊዜ የምንፈልግ ሰዎች ነን እና
1 ሚሊዮን ብር ያቀደን 5 ሚሊዮን እንፈልጋለን። 5 ሚሊዮን ላይ ስንደርስ 10 ሚሊዮን እንፈልጋለን። ፍላጎታችን ምኞታችን ገደብ ስለሌለው ለሁሉም ነገር ገደብ አድርገንለት፣ ነገር ግን ልንሄድ የምንናፍቀው ህይወት አለ፣ ልንኖረው የምንናፍቀው ህይወት አለና ለሱ ነው መኖር ያለብን። ስለዚህ ያንን እያሰብን መደሰት፣ የሌለንን ሳይሆን ያለንን እያሰብን ጌታን ማመስገን መልመድ መቻል አለብን። ይሄ የእውነተኛና ወንጌል የገባው ክርስቲያን ባህሪ ነው ማለት ነው። እንግዲህ ለሁላችንም ጌታ ኢየሱስ ጸጋውን ያብዛልን። እናንተ ጋር መድረስ እንደዚህ ሩቅ ከሆነ ሰው እንዴት ነው እናንተን ሰምቶ አምላኩ ጋር የሚደርሰው? አሁን መድረክ ላይ ወጥተህ ልትገበስ ነው፣ ክብሩን ጌታ ይውሰድ ልትል ነው አስተምረህ። እንዴት ነው ቀድመህ ወሰድከው እኮ መኪናን ጥቁር አስለጥፈ ክብሩን ከነ ወስደህ ቀጥሎ መገበዝ ነው የሚሆነው። ገብቶሃል? ሰው ነህ፣ በቃ አስቴትህን ማወቅ አለብህ። ሰው ሆነ እንዴት ሰው መሆን ይከብዳል? እሱ አምላክ ሆኖ ሰው ሆነ፣ ከሰውም አልፎ እስከ ባርነት መልክ፣ ከባርነት መልክ ቀጥሎ እስከ መስቀል ሞት። ይሄ እሱ የወረደበት ኤክስትሪም። ይሄ ሀሳብ በእናንተ ዘንድ ይኑር ነው የተባለው። ያው መጽሐፍ ላይ ስፈልግ አላገኘም። ውረድ እንጂ አየህ፣ ከሰው ልብ ላይ ወርዳ ቀጥሎ ሰው ያጋፋና ሰው ይጠይቀ ወይስ እንዴት ነው? ለማስተማር ብቁ አይደለም። አየህ አሁን እንደዛ ነው አባቶቼ ነው ታየህ። በሰው መካከል ምናምን ታገኛቸዋል። ሩቅ አይደለም። አየህ ሩቅ አይደለም። ባለስልጣን ምናምን ቢያደርገው እኮ ሴንስ ይሰጣል። አየህ መንግስቱም እዚህ ነው። ቀጥሎ ብዙ ሪዝን አለው ለሚያደርገውም ነገር። አንተ ለመጠየቅም ምን አይደለም ገብቶሃል? ቀጥሎ ለመገኘትም ተከፍሎ ነው የምትገኘው። ዩሲ አሁን ስለ አንድ ፐርሰን አይደለም ማወራው፣ ቀጥዬ ስፍራውን ስለያዛችሁት ፐርሰኖች ነው ማወራው። ዩሲ ውረዱ ከሰው ልብ ላይ። ልብ እግዚአብሔር ነው፣ ልብ እግዚአብሔር ነው። ውረዱ። በጣም ነው የሚያሳዝነው። እውነት እኮ ነው። አምላክ ሰው ከሆነ ሰው እንዴት ሰው መሆን ያቅተዋል? ማለት እንደ ሰው ራሱን ዝቅ አድርጎ የጌታ ባሪያ ነኝ ብሎ ሰውን ማገልገል እንዴት ይከብደዋል? በዚህ ልክ ትዕቢት፣ በዚህ ልክ ከፍታን መናፈቅ። የዓለም መንግስታትም እኮ እውነት ነው ምክንያት አላቸው ሲጠበቁ። ምክንያቱም የሚመሩት ሀገር አለ፣ የሚመሩት ህዝብ አለ፣ አደራ አለባቸው። ወንጌል ግን ህይወትን እንዲያስከፍል ነው የሚፈለገው። ተጠብቀ በቃ ከሞት ሸሽተ ርቀ ላለመሞት የምትኖረው አይደለም ወንጌል ማለት። ህይወትህ እንኳን በሞት ውስጥ እንኳን ልታልፍ እንደምትችል ነው ወንጌል የሚያስተምረን። ወንጌል ስታገለግል እስከ ሞት ድረስ ታምናህ አገልግል ነው። ደግሞ ለክርስትና እኮ መስዋዕትነት ነው። አክሊል አለ እኮ ከእግዚአብሔር ዘንድ አይደል እንዴ? ስለምንቀበለው መከራ ቢሆን እንኳን በአሁን ሰዓት ማንም መጥቶ ማጅራትን የሚይዝ የለም። ማንም በነፃነት ነው በየአደባባዩ የወጣ ወንጌል የሚሰብከው። እግዚአብሔር ይመስገን ይህን ዘመን ስለሰጠ። እነሱ ግን በቃ ልክ እንደ ዩናይትድ ስቴትስ እንደ አሜሪካን ፕሬዚዳንት ነው የሚያደርጋቸው። በቃ አይነኬ ናቸው በጭራሽ ማለት ነውና እውነት ነው እነሱ ጋር መድረስ እንዲከራቀብን እነሱ እንዴት አምላክ ጋር ያደርሱናል ብለን እናስባለን። እና እነኝን የደነዘዙ አገልጋዮችን የሚከተል ምስኪን ህዝብ ያሳዘነኛል። እና እባካችሁ ወንድምናቶቼ ተመለሱ። ደግሜ ላለው ከነኛ አጭበርባሪዎች ራሳችሁን ጠብቁ። ተመልሳችሁ ከእግዚአብሔር ጋር በትክክለኛው ጎዳና ላይ መሄድ ይሁንላችሁ። ጌታ ኢየሱስን ስንከተል ተራ ወታደር አንሁን፣ ትእዛዝ ተጠባባቂ ብቻ አንሁን፣ ሰርፌስ ሰዎች ብቻ አንሁን። የጌታቸውን የልብ ናፍቆት የሚያደርጉ ሰዎች እግዚአብሔር ያርጋችሁ። የጌታን ፈቃድ፣ የልቡን ፈቃድ ለማድረግ የጨክ ሪስክ የሚወስድ ሰው ሲያገኝ እግዚአብሔር መስዋዕቱን ይቀበላል። ከምቾት ቀጠና እንውጣ። የተመቸንን ብቻ ከማድረግ እንውጣ። የሚመቹንን መልእክቶች እየሰማን፣ የሚመቹንን መዝሙሮች እየሰማን፣ የሚመቹን ቸርቾች እያቀያየርን፣ የሚመቸን ሰዓት እየመረጥን፣ ሲመቸን ቤተክርስቲያን እየመጣን፣ ሳይመቸን ካልጋችን ጋር እየተጣበቅን በጊዜውም መጨረሻ ላይ እግዚአብሔር የሚያከብረው ህይወት አይናፍቃችሁ? ይሄ የኔ ነው ሲል እስጢፋኖስን እኮ አለው ሂዝ ማይን። ብድግ አለ ኢየሱስ መሬት ላይ እየተወገረ እስጢፋኖስ ብድግ አለ ሰማይ እኔ ነው የምቀበለው ብሎ ማለት ብድግ ብሎ ሰማይ አጨብጭቦለት። እግዚአብሔር የሚቀበለው መስዋዕት ብትሆኑ ደስ አይላችሁ? አልቲሜትሊ ቸርች አዳምቀን የምንሄድ ሳይሆን እግዚአብሔር የሚቀበለው ሳክሪፋይስ፣ ቤቱን የሚሞላ ሳክሪፋይስ፣ ህይወትን ያስከፈለ ሳክሪፋይስ፣ እኔ ነኝ የምወስደው እግዚአብሔር የሚቀበለው ሳክሪፋይስ። ሰው ዓለምን ሁሉ አትርፎ ይሄን ቢያጎድል ከንቱ ነው። ዓለምን ሁሉ ተሰጥቷችሁ ይሄን ብታጎድሉ
ለእርሱ ዓላማ፣ ለእርሱ መሻት፣ ለእርሱ ናፍቆት ኖሮ እግዚአብሔር የሚቀበለው ህይወትን ኖሮ ማለፍ ያርግላችሁ። እግዚአብሔር ኖርማል ህይወት ኖርማል አይደለም። ስለ እርሱ ሁሉን ተጎዳሁ ነው ኖርማል። ስለ እርሱ ሁሉን ጣልኩ ነው ኖርማል። ከተመቻቸ ነገር ብቻ እንውጣ። ስለ እርሱ ሁሉን የሚጥል ስለ እርሱ ሁሉን የሚጥል ስለ እርሱ ሁሉን የሚጥል ያስፈልግ። ስለ እርሱ ነፍሱን የሚተው ነፍሱን የሚጥል እኮ ነው ያገኛታል ያለው ኢየሱስ። የሚያጠፋት ያገኛታል። ሳክሪፋይስ የሚያረጋት ያገኛታል። ስትሬች የሚያረግ እንደ አቅሙ ሳይሆን ከዛ በላይ ስትሬች የሚያረግ በአቅሙ ክርስትናን የሚገዛ በአቅሙ ክርስትናን የሚገዛ ሳይሆን ሁለንተና ላቪሽ የሚያረግ የሚጥል የሚተው የሚዘረግፍ የሚያባክን እሱን አይነት ህዝብ እግዚአብሔር ያርጋችሁ። ሰዓት እያየ የሚጸልይ ሰዓት አልደርስ ብሎት የሚጾም ከለመዳት በላይ የማይነቃነቅ መድቦ በትእዛዝ ኬጅ ራሱን ያጠረ ሊሚትድ የሆነ ኖርማል የሆነ ህይወት እግዚአብሔር ሰብሮ ያውጣን። ዘመኑን የምናሸንፈው ከዚህ ኬጅ ሰብረን ስንወጣ ስለሆነ ወንድማችን ማሙሻ ብዙ ጊዜ ስለሱ እግዚአብሔርን አመሰግናለሁ። አሁንም ዘመኑ የተባረከ ይሁን። በቃ ሰብረን መውጣት ይሁንልን ከምቾታችን። ቅድም ካሳየዋችሁ ከእንደዛ ከተንደላቀቀ ሌግዠሪ ህይወት ከሚመስል አገልግሎት ማለት ነው። ማለት ሰው በግሉ የሚኖረው ቅንጡ ህይወት አለ አይደል? የሚለማመደው ገንዘብ ካለው ያንን ህይወት በአገልግሎት ማድረግ የምንፈልግ በአገልግሎት መቀናጣት ስናገለግል ሽቅርቅር ብለን በሱፍ ተይዘን በጋርድ ተጠብቀን መሳሪያ ተደቅኖልን ከማገልገል እግዚአብሔር ይሰውረን። እንደዚህ አይነት አገልግሎት በጭራሽ የለም። እግዚአብሔር አምላክ እንደዚህ አይነቱን መንፈስ ይገስጸው ከምድራችን ላይ። በእውነት በጣም ነው የሚያሳዝነው። ወንጌል ማገልገል እንደዚህ አይደለም። ታምነን ነው ለጌታ ማገልገል ያለብን፣ ራሳችንን ህይወታችንን ሰውተን ማለት ነውና ጸጋውን ያብዛልን ለሁላችንም። መጽሐፍ ቅዱስ ቀዶ የሚበላው ሰውዬ ሃይማኖቱ ከኔ ጋር አይደለም፣ የኔ ሃይማኖት ጋር አይደለም። ይሄ ዲሞኒክ ነው። ይሄ መቃብር አስቆፍሮ ሬሳ ያወጣለሁ ብሎ ጉድጓድ አፈር ያስወጣው ሰውዬ ዲሞኒክ ነው፣ ከአጋንንት ነው። እንደዚህ ያላችሁ ማአት የምትጠሯቸው በድንግልና ነው የተወለድኩት ያለው ነብይ ነኝ ባይ እነዚህ ሰዎች ዲሞኒክ ናቸው። እማዝ ነው ግን በጊዜያቸው ብዙ ሰው ላይ እጅ እየጫኑ ጸልየዋል። ያውም ጫንብኝ ጸልይልኝ ተብለው የእግዚአብሔር ሰው ጫን እየተባለ እጅ መጫን ማለት የሰውየውን መንፈሳዊ ዓለም መካፈል ማለት ነው። እኔ እጅ ጭኜብህ ብጸልይ የኔን መንፈሳዊ ዓለም ነው የምትካፈለው። ስለዚህ ቶሎ ብሎ እጅ ማስጫንም እጅ መጫንም መጽሐፍ ቅዱስ ይከለክላል። ለተገኘው ሰው ሁሉ የእግዚአብሔር ሰው ጫንብኝ አይባልም። ማን ነው? ምንድነው? በምን መንፈስ ነው የሚሰራው? እኔን ሁሉ ለማወቅ ቀላል ነው። እያጠናን ነበረ። በፍሬያቸው እናውቃለን። በቃ ሲሰለጥንብን ትዕቢተኛ ሲሆን ደረቱን ሲነፋ መንገድ ሲጠበው አንጥፉልኝ ሲል ገንዘብ ላይ ትኩረት ሲያደርግ በእያንዳንዱ አገልግሎቱ ስለ ስጦታና ስለ ገንዘብ ሳያወራ ማይወርድ ሰውዬ ከሆነ መድረክ ላይ በተወጣ ቁጥር በእያንዳንዱ ቀን ፕሮግራም መስጠት ላይ ትኩረት ተደርጎ ብር የማሰባሰብ ዘዴዎች እየተፈጠሩ እንደዛ አይነት ቦታ ላይ ከእሾህ ወይን እንዳትጠብቁ፣ ከኩርንችት በለስ እንዳትጠብቁ። ትደክማላችሁ፣ የዋሃቱን ምንም አታገኙ። ይሄን ጌታ አስተምሮናል። ክብር ለኢየሱስ ይሁን። ጌታ መልካም ነው። እንግዲህ እንደዚህ እውነትን የሚገልጡልንን አባቶች ያብዛልን። ስሜት ያንቺም ስሜት ነው፣ ያንተም ስሜት ነው። ስሜት ተሰምቷል፣ ውስጥ ዘልቆ ገብቷል። ኮፒ ሊንክ እና ሼር በማድረግ ይህንን ቪዲዮ ጀምሩት። አርቲስት መሰረት መብራቴ በአሁኑ ሰዓት ባጋራችሁ ጽሁፍ መሰረት በምስራቅ አርሲ እየተከሰተ ስላለው እልቂት የሚሰማትና የብዙዎቻችን ስሜት የሆነውን መልእክት አጋርታለች። በአሁኑ ሰዓት የኦርቶዶክሳውያን ሞትና መከራ እስከመቼ? ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል። ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት። ከምድራዊ ዳኛ ፍትህ ባናገኝም የሰማይ አምላክ ይፋረዳቸዋል። ወገኖች የነፍሳችሁን የቅዱሳን እቅፍ ይቀበለው ስትል በአሁኑ ሰዓት አርቲስት መሰረት መብራቴ ይህንን ህመም ለዓለማችን አጋርታለች። በአሁኑ ሰዓት በግፍም በምስራቅ አርሲ የተገደሉ ኦርቶዶክሳውያን ቁጥር ከ10 አልፎ ወደ 13 ገብቷል ተብሏል። በአሁኑ ሰዓት ይህንን ቪዲዮ ለሁሉም ሼር አድርጉላቸው፣ ህመማችን ይረዱ። ኦርቶዶክሳዊ የሆነ ባለማተም የሆነ በአርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ አምስት ጊዜ ሼር እያደረገ ቢያንስ መፍትሄ እንኳን ማምጣት ባንችል ለዓለም እንዲደርስ ማድረግ ይኖርብናል። ከዚህ ቀደም በብዙ መከራ ውስጥ ያሉት የአርሲ ክርስቲያኖች ሙሉ ቤተሰብ እያለቀባቸው እየተጎዱ፣ ህፃናት እግራቸው እየተቆረጠ ጡት የሚጠቡ ህፃናት እየሞቱ በጣም በርካታ ነገር እንደነበረ አስመልክቻቸዋለሁ፣ ዘግቤላቸዋለሁ። አሁንም በአርሲ እየተደረገ ያለው ግድያ፣ በኦርቶዶክሳውያን ላይ እየተደረገ ያለው ግድያ አሁንም ድረስ አላቆመም። ቁጥራቸው ያልታወቀ በርከት ያሉ ሰዎች
በግፍ እየተገደሉ ነው ያሉት። የቅዱስ ገብርኤል ቤተክርስቲያንም ሙሉ ለሙሉ በሚባል ደረጃ ተቃጥሏል። እናም ቤተክርስቲያን አሁንም በስደት ላይ ነው ያለችው። አርሲ ላይ በዓለም ዙሪያ ያላችሁ ክርስቲያኖች ለአርሲ ክርስቲያኖች ጸልዩላቸው። ይህንንም የሚመለከቱ አካላት በአፋጣኝ መልስ እንዲሰጡንና በአካባቢው ላይ ሰላም እንዲፈጠር እንዲያደርጉ እንጠይቃለን። እንግዲህ እንደሰማችሁት ነው። በአርሲ የምንሰማው ጉድ በጣም የሚያሳዝን ልብ የሚሰብር ነው። እኔ እምነቴ ወንጌላዊ አማኝ ነኝ። ነገር ግን በኦርቶዶክስ ቤተክርስቲያን ውስጥ እየተደረገ ያለው ግድያና እንደዚህ አይነት ተግባራቶችን እጅግ አብዝቼ ይቃወማል። ምክንያቱም ይህንን ለመቃወም ሰው መሆን በቂ ስለሆነ ማለት ነው። የማንም ሰው ደም በከንቱ እንድትፈስ የማመልከው ጌታ፣ የተከተልኩት ጌታ ፈቃዱ አይደለም። ምክንያቱም ማንም ሰው ቢሆን እዚህ ምድር ላይ ኢየሱስ ደሙን ያፈሰሰለት ስለሆነ የነኚህ ኦርቶዶክሳውያን መሞት የኔም መሞት ነው፣ እኔንም ይገደኛል እንደ አንድ ሰው ማለት ነው። ስለዚህ እባካችሁ በአርሲ እየተደረገ ያለው የግድያን ተግባር፣ እንደዚህ አይነት አጸያፊ ዘግናኝ የሆነ የአረመኔን ተግባር እባካችሁ ሁላችንም በጽኑ ልናወግዝ ያስፈልጋል። የምትጸልዩ በጸሎታችሁ አግዟቸው። በቃ ጸልዩ፣ እግዚአብሔር ሰላም እንዲያመጣ ምድራችን ላይ ሰላም እንዲሆን ምድራችን ሁላችንም በየእምነታችን ልንጸልይ ያስፈልጋል። በየትኛውም ቤተ እምነት ውስጥ እንሆን የትኛውንም እምነት እንከተል፣ ሃይማኖት፣ ዘር፣ ጎሳ፣ ቀለም ሳንለይ ለነኚህ ወንድምናቶች ለሚሞቱ እናትና አባቶቻችን ድምጽ እንድንሆናቸው መልእክቴን አስተላልፋለሁ። የሃይማኖት አባቶች በእናንተ አያምርም፣ ፍርሃት በእናንተ አያምርም፣ ሌብነት በእናንተ አያምርም፣ ውሸት በእናንተ አያምርም። ሰው ይዋሽ፣ ሰው ይስረቅ፣ ሰው አፍቅሮተ ነዋይ ኖሮት ዓለምን ወዶ ይጥፋ። እናንተ ግን እረኛ ተብላችሁ ሕይወታችሁን ለእግዚአብሔርና ለሰው የሰጣችሁ ስታጭበረብሩ አያምርባችሁ። አብዛኛው የኢትዮጵያ ችግር አብዛኛው ሰው በመንፈስ አለመገራቱን፣ በመንፈስ መግራት ደግሞ የእናንተ ኃላፊነት። መንግስትም ቢያጠፋ፣ ህዝብም ቢያጠፋ፣ ወጣቶች ቢያጠፉ፣ ሀገር ዓለም ቢያጠፋ እናንተ ወደ ቀና ወደ ትክክለኛው መስመር ውሰዱት እንጂ ከጠፋው ዓለም ጋር ስትጠፉ አያምርባችሁም። ካበደው ዓለም ጋር አብራችሁ ስታብዱ አያምርባችሁም። ምክንያቱም ስትጠየቁ ከኛ ከመደበኛ ሰዎች በተለየ መንገድ ትጠየቃላችሁና እባካችሁ እብደቱን ዓለም ላይ ያለውን ችግር ለማስቆም እናንተ ታስፈልጋላችሁና ተመለሱ። የወንድማችን ማን ያዘዋል እሸቱ መልእክት ሁሉንም ሰው የሚመለከት ነው። ማለቴ በየትኛውም ቤተ እምነት ውስጥ ያሉ አባቶችን፣ የሃይማኖት መሪዎችን የሚመለከት ነው። እረኛውን እመታለሁ መንጋውም ይበተናል ተብሎ ተጽፏል አይደል? ስለዚህ እነኚህ የሃይማኖት አባቶች እረኛ የተባሉት ሰዎች የሰው መሞት፣ የሰው መገደል፣ የሰው መታረድ ምንም አይመስላቸውም። አሁን እኮ በዚህ ሰዓት እኔ የወንጌላዊ አማኞች መሪ ብሆንም ዝም ማለት አይጠበቅብኝም። አይኔ የወንጌላውያን አማኞች መሪ ነኝ የነሱ ነኝና እነሱ ሲሞቱ ነው ድምጽ መሆነው የሚባል ነገር የለም። እዚህ ጋር እየሞተ ያለው የትኛውም ቤተ እምነት ውስጥ ያለ ሰው ይሁን ሰው ነው እየሞተ ያለው። ስለዚህ ዝም ማለት የለብንም። በወንጌላውያን አማኞች ህብረት ውስጥ ያለን መሪዎችም ልንሆን እንችላለን። በተለይ ደግሞ በዘመናችን አለን የምትሉ ነብይ ነን ሐዋርያ ነን የምትሉ ሚዲያ ላይ ያዙ ይልቀቁኝ የምትሉ ሰዎች በዚህ ሰዓት ለምንድነው ድምጽ የማትሆኑት? ወጣችሁ ለምንድነው ይሄ ነገር እንዲበቃ ድምጽ የማትሆኗቸው ለነኚህ ምስኪን ሰዎች? እና በጣም ነው የሚያሳዝነው። እኔ ዓላማችሁ ምንድነው? ማለት ለምንድነው የተጠራችሁት? አገልጋይ ነን መሪ ነን ስትሉ ቤት ትገዛለ፣ መኪና ትገዛለ፣ ወደ አውሮፓ ትሄዳለህ ለማለት ብቻ ነው እንዴ እናንተ የተጠራችሁት? የኢትዮጵያ ችግር አይመለከታችሁም? የደሃው ህዝብ ኑሮ አይመለከታችሁም? የምስኪኗ እናት እንባ እናንተን አይመለከታችሁም? በየጫካ ውስጥ የሚገደሉ አባቶች ደም እናንተን አይመለከታችሁም? ስለዚህ እስከ መቼ ነው ዝም የምትሉት ነው? ጦርነት ሲመጣ ዝም፣ ህዝብ ሲፈናቀል ካምፕ ውስጥ ተጠልሎ ሲኖር ዝም፣ እርዳታ መስጠት የለም ዝም። በቃ አዲስ አበባ መሃል ከተማ ተቀምጣችሁ መሃል ከተማ ያለውን የቱጃሩን ሀብታሙን ብቻ እያገለገላችሁ እየቀረጻችሁ ትለቃላችሁ። በቃ እግዚአብሔር ይገስጻችሁ። በእውነት እንደዚህ አይደለም መሪነትና አረኝነትና እባካችሁ ወደ ልባችሁ ተመለሱ። እግዚአብሔር ማስተዋል ይስጣችሁ። በአርሲ ላሉ እናት አባቶቻችን፣ ኦርቶዶክሳውያን ወንድም እህቶቻችን ፍትህ እንላለን። ሁላችንም በያለንበት ቤተ እምነት ሆነን ደግሞ እንጸልይላቸው። ስለነርሱ በጸሎት ወደ እግዚአብሔር እናስታውቅ መከራቸውንና እግዚአብሔር አምላክ በቃ ይበለን። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል።
በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም።